በኢራን ድል ታወጀ። ትራምፕ ስልጣን ይልቀቁ ተባሉ። ኢራናውያን ጦርነቱን በድል አጠናቀናል በማለት አደባባይ ወጥተው ድላቸውን እያጣጣሙ ነው። የእስራኤል ሕዝብ በበኩሉ የተኩስ አቁም ስምምነቱ እንዳላስደሰታቸው እየገለጹ ነው። ትራምፕ ከባድ ፈተና ውስጥ ገብተዋል። ከስልጣናቸው እንዲለቁም ጥያቄ እየቀረበ ነው። የኢራን ሕዝብ ራሱን መስዋዕት ለማድረግ አደባባይ መውጣቱን ብዙዎችን ያስገረመ ሆኗል። ኢራናውያን ጥበበኞች ናቸው፣ ለሀገራቸው ደም የሚሰጡ እየተባለ ነው። ትራምፕ ኢራንን ከስልጣኔ እንሰርዛታለን ሲሉ የኢራን ሕዝብ ከኢራን መሰረተ ልማት በፊት እኛ እንሙት በማለት ወደ ትልልቅ መሰረተ ልማቶቻቸው በማቅናት ራሳቸውን መስዋዕት ለማድረግ መዘጋጀታቸው ብዙዎችን ያስገረመ ስራ ሆኗል። የኢራን ሕዝብ አገር ወዳድ፣ ደፋር፣ ጀግና፣ ለህይወቱ የማይሳሳ መሆኑን በጦር ጀትና በድሮን ወደሚመታበት መሰረተ ልማት በመሄድ ተሰልፈዋል። የኢራን ሕዝብ አደባባይ ወጥቶ ድሉን እያጣጣመ ነው። ይህን ጦርነት ያሸነፍነው እኛ ነን እያሉ ነው። ጦርነቱን ሁለት ሀገራትን ፊት ለፊት ገጥመን አሸንፈናል የሚሉበት ምክንያት ደግሞ ትራምፕ የኢራንን ባለ 10 ነጥብ የስምምነት እቅድ በመቀበላቸው ምክንያት ነው። ትራምፕ በበኩላቸው ድል አድርጌያለሁ እያሉ ነው። የኢራንና የአሜሪካ ስምምነት የዓለምን ሕዝብ በእጅጉ ያስገረመ ሆኗል። ኢራን በሁለቱ ሳምንት የተኩስ አቁም ጊዜ ውስጥ በሆርሙዝ ሰርጥ ደህንነቱ የተጠበቀ መተላለፊያ እንዲኖር መፍቀዷን የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ አሳውቀዋል። በሆርሙዝ ደህንነቱ የተጠበቀ የመርከቦች መተላለፍ እንዲሁ ዝም ብሎ ሳይሆን በኢራን የታጠቁ ኃይሎች ቅንጅትና ቴክኒካዊ ገደቦችን ከግምት በማስገባት የሚከናወን እንደሆነ ገልጸዋል። ኢራን በሆርሙዝ ሰርጥ ከሚያልፉ መርከቦች ቀረጥ የመቅረጥ መብት አላት። ያ ማለት ኢራን ነፃ የነበረውን የሆርሙዝ ሰርጥ ገንዘብ እንድታገኝ በር ከፍቶላታል እንደማለት ነው። የሆርሙዝ ሰርጥ ማንም የሚቆጣጠረው አልነበረም። አሁን ግን የኢራን ወታደሮች ተቆጣጥሮት በራሳቸው መልካም ፍቃድ መርከብ ያሳልፋሉ እንደማለት ነው። ይህ በኢራናውያን ዘንድ ከፍተኛ ድል ተደርጎ ይወሰዳል። ትራምፕም ድል አድርጌያለሁ እያሉ ነው። በኢራን የታጠቁ ኃይሎች ቅንጅት ማለት መርከቦች በሆርሙዝ በሚያልፉበት ወቅት እንቅስቃሴያቸው በኢራን ጦር ኃይል እውቅና፣ ቁጥጥርና መመሪያ ስር ይሆናል ማለት ነው። የኢራን ኃይል መርከቦችን እንደማያጠቃና ሰላማዊ ጉዟቸውን እንደሚጠብቅ፣ እንደሚያስተባብር ይጠበቃል። ሰርጡ በኔ ግዛት ስር ስለሆነ ማንኛውም መርከብ ሲያልፍ እኔን ማማከር ወይም ፍቃድ ማግኘት አለበት የሚል የሉዓላዊነት መልእክት ስታስተላልፍ ቆይታለች። አሜሪካ ከኢራን የቀረበላትን የ10 ነጥብ የሰላም ሐሳብ ለድርድር እንደመነሻ የተቀበለች ሲሆን ኢራንም በበኩሉ የአሜሪካን የ15 ነጥብ የድርድር ሐሳብ እያጤነች መሆኗን የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ ገልጸዋል። ኢራን ከፍተኛው ብሔራዊ ጸጥታ ምክር ቤት ባወጣው መግለጫ አሜሪካ አሳፋሪ የተባለ ሽንፈትን አምና በመቀበል ቴህራን ጦርነቱን ለማቆም ያቀረበቻቸውን 10ሩንም ቅድመ ሁኔታዎች ለመቀበል መስማማቷን አሳውቋል። አሜሪካ በይፋ ተቀብላቸዋለች የተባሉት 10ሩ የኢራን መደራደሪያ ነጥቦች ምንድናቸው? ቀጥለን እንመለከተዋለን። ኢራን ድል ያወጀችባቸው 10 ነጥቦች። 1. በኢራን ላይ ዳግም ወታደራዊ ጥቃት ላለመሰንዘር ቃል መግባት። 2. ኢራን በስትራቴጂካዊ የሆርሙዝ የባህሮች መጥለያ ያላትን ሙሉ ቁጥጥር እንድታስቀጥል መፍቀድ። 3. የኢራንን የዩራኒየም ማበልጸግ መብት ሙሉ በሙሉ ዕውቅና መስጠትና መቀበል። 4. በአሜሪካ የተጣሉትን ቀዳሚ ማዕቀቦች በሙሉ ማንሳት። 5. በኢራን ላይ የተጣሉትን ማናቸውንም ሁለተኛ ደረጃ ማዕቀቦች ማንሳት። 6. የተባበሩት መንግስታት የጸጥታው ምክር ቤት በኢራን ላይ ያሳለፋቸውን የውሳኔ ሐሳቦች በሙሉ መሰረዝ። 7. የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ IAEA የቦርድ ውሳኔዎች በሙሉ እንዲቋረጡ ማድረግ። 8. አሜሪካ በጦርነቱ ለደረሰው ጉዳት ለኢራን የካሳ ክፍያ እንድትፈጽም መስማማት። 9. የአሜሪካ ተዋጊ ኃይሎች ከመካከለኛው ምስራቅ ቀጠና ሙሉ በሙሉ እንዲወጡ ማድረግ። 10. በሁሉም ግንባሮች እየተካሄደ ያለው ጦርነትና ግጭት በአስቸኳይ እንዲቆም ማድረግ። የኢራን ከፍተኛው ብሔራዊ ጸጥታ ምክር ቤት እንደገለጸው ይህ ስምምነት የኢራን ጀግኖች ጠላትን ወደ ታሪካዊ ሽንፈት ያስገቡበትና የሀገሪቱን ብሔራዊ ጥቅም ያስከበሩበት ታላቅ ድል ነው። አሜሪካ እነዚህ ነጥቦች ለጊዜያዊ ተኩስ አቁምም ቢሆን ለመቀበል መገደዷ በቀጠና ያለውን የኃይል ሚዛን የሚቀይር ክስተት መሆኑም ተነግሯል። ትራምፕ ስምምነቱን ፍጹምና ሙሉ ድል ሲሉ የገለጹት ሲሆን ይህም ለመካከለኛው ምስራቅ ወርቃማ ዘመን ሊያመጣ እንደሚችል በትሩዝ ሶሻል ገጻቸው አስፍረዋል። ትልቅ ገንዘብ ይሰራበታል ሲሉም አክለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥቃቱ ካቆመ ሰራዊታችን የመከላከል እርምጃውን ያቆማል በማለት የተኩስ አቁሙን አረጋግጠዋል። ስምምነቱን ተከትሎ ለቀናት ኑሮ የነበረው የዓለም የነዳጅ ዋጋ በአንድ በርሜል ከ$100 በታች ወርዷል።
እስራኤል ስምምነቱን ብትደግፍም የተኩስ አቁሙ ሊባኖስን አይጨምርም በማለት በሊባኖስ የምታካሄደውን ጥቃት እንደምትቀጥል አስታውቃለች። በኢራን የሚደገፉ የኢራቅ ሚሊሻዎችም ለ2 ሳምንታት ጥቃታቸውን እንደሚያቆሙ አስታውቀዋል። ምንም እንኳን የተኩስ አቁም ስምምነት ቢታወጅም በባህሬን የሚሳኤል ማስጠንቀቂያ ደወሎች ተሰምተዋል። እንዲሁም በደቡባዊ ሊባኖስ በደረሰ የእስራኤል የአየር ጥቃት ቢያንስ 8 ሰዎች መገደላቸው ተዘግበዋል። እንደ ደቡብ ኮሪያ፣ ጃፓን፣ ኢንዶኔዥያ እና ማሌዥያ ያሉ የእስያ ሀገራት ስምምነቱን በደስታ ተቀብለውታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም ወገኖች ስምምነቱን እንዲያከብሩና ወደ ዘላቂ ሰላም እንዲያመሩ ጥሪ አቅርበዋል። የተባበሩት አረብ ኤምሬትስ ዩኤኢ ፕሬዝዳንት ከፍተኛ አማካሪ የሆኑት አንዋር ጋርጋሽ ሀገራቸው በቅንነት ልታስወግደው በሞከረችው ጦርነት ውስጥ በድል መውጣቷን በይፋ ገለጹ። የተባበሩት አረብ ኤምሬትስ ወደ ግጭቱ ከመግባት ይልቅ ሰላምን መርጣ እንደነበር የገለጹት አማካሪው፣ ሆኖም ግን በተከሰተው ጦርነት ሀገሪቱ በድል አድራጊነት መውጣቷን አረጋግጠዋል። ኤምሬትስ አሁን ላይ ውስብስብ የሆነውን የቀጠናውን ፖለቲካዊ ሁኔታ ሪጂናል ላንድስኬፕ በብቃት የመምራት አቅም እንዳላት ገልጸዋል። ሀገሪቱ በታላቅ የመጽናት አቅም ላይ ሆነ የቀጠናውን የወደፊት ዕጣ ፈንታ የመቅረጽና ተጽዕኖ የማሳደር ጉልበት እንዳላትና ወደዚያው ግብ እያመራች መሆኑን አስታውቀዋል። አሁን ላይ ውስብስብ የሆነውን ቀጠናዊ ሁኔታ በጠንካራ ተጽዕኖ የመፍጠርና የወደፊቱን የመቅረጽ አቅም ይዘን ለመጓዝ ተዘጋጅተናል ብለዋል አንዋር ጋርጋሽ። ይህ መግለጫ የተባበሩት አረብ ኤምሬትስ በመካከለኛው ምስራቅ ያላትን ወታደራዊና ዲፕሎማሲያዊ የበላይነት ለማሳየት ያለመ እንደሆነ ተነግሯል። በነገራችን ላይ ተኩስ አቁም ስምምነት ከመካሄዱ በፊት አሜሪካና እስራኤል ኢራንን ደብድበዋል። የአሜሪካ ጦር በኢራን ወሳኝ የነዳጅ ወጪ ንግድ ማዕከል በሆነችው ካርግ ደሴት ላይ የአየር ጥቃት መፈጸሙ ተረጋግጧል። ይህ ጥቃት የተፈጸመው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የጊዜ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ነው። እንደ መረጃዎች ገለጻ የአሜሪካ ሚሳይሎች በደሴቲቱ ላይ የሚገኙ የነዳጅ መጫኛ ወደብ ወይም ዶክ፣ የኢራን አብዮታዊ ዘብ ወታደራዊ ሰፈርና በደሴቲቱ ላይ የሚገኝ አየር ማረፊያ ተመትተዋል። ካርግ ደሴት ለኢራን ኢኮኖሚ እጅግ ወሳኝ ስትሆን ሀገሪቱ ወደ ውጭ ከምትልከው ነዳጅ 90 በመቶ የሚጓጓዘው በዚህ ማዕከል በኩል ነው። ይህ ጥቃት የተፈጸመው ፕሬዝዳንት ትራምፕ የሆርሙዝ ወሽመጥ እንዲከፈት የሰጡት የ8 ሰዓት የጊዜ ገደብ ከማለቁ በፊት ነው። ትራምፕ ኢራን በሩን ካልከፈተች የኃይል ማመንጫ ጣቢያዎቿና ድልድዮቿ ይወድማሉ ሲሉ ዝተው ነበር። የአሁኑ ትራምፕ ለዛቻቸው ቁርጠኛ መሆናቸውን ለቴህራን ለማሳየት የተደረገ የማስጠንቀቂያ ደወል ተደርጎ ተወስዷል። በተመሳሳይ ጊዜ የእስራኤል መከላከያ ሰራዊት አይዲኤፍ በኢራን ውስጥ በሚገኙ በደርዘን የሚቆጠሩ የመሠረተ ልማት አውታሮች ላይ ሰፊ የአየር ጥቃት ማድረሱን አረጋግጧል። እስራኤል ጥቃቱን የተሳካና መጠነ ሰፊ ስትል ገልጸዋለች። የኢራን ህዝብ ጽናትና አንድነት ለኢትዮጵያውያን ምንድን ነው? የኢራን ህዝብ ዓለምን አስገርሟል። እንዴት በሚሊዮን የሚቆጠር ህዝብ አደባባይ ወጥቶ ለሀገሩ መስዋዕት ለመሆን ቁርጠኛ ሆነ እያስባለ ነው። ዮሐንስ መኮንን የኢራን ህዝብ ያደረገው ነገር ከፖለቲካ በላይ ነው ብለዋል። በዛሬው ዕለት ዓለም አንድ የሚገርም ታሪክ አየ ያለው ዮሐንስ መኮንን አሜሪካ በኢራን ላይ ከረረ ዛቻ በሰነዘረችበትና መሰረተ ልማቶቻችሁን አወድማለሁ ባለችበት ወቅት የኢራን ህዝብ የሰጠው ምላሽ የዓለምን ህዝብ እጁን በአፉ ላይ አስጭኗል። ሚሊዮኖች ኢራናውያን ወደ አደባባይ ወጡ። የወጡት ከቦምቦቹ ለመሸሸግ ሳይሆን አሜሪካ አወድማቸዋለሁ ወዳለቻቸው ስልታዊ ስፍራዎች ነበር። በየአካባቢያቸው በሚገኙ ትላልቅ ድልድዮችና መሰረተ ልማቶች ዙሪያ ሰንደቅ ዓላማቸውን ለብሰው ተሰባሰቡ። መልእክታቸው አንድና ግልጽ ነበር። መሰረተ ልማቶቻችንን ካወደማችሁ እኛም እዚሁ ለሀገራችን መስዋዕት እንሆናለን። ልብ በሉ፣ እነዚህ ኢራናውያን እርስ በርሳቸው የፖለቲካ ልዩነት የላቸውም ማለት አይደለም። እንዲያውም በቅርቡ በመንግስታቸው ላይ ለተቃውሞ አደባባይ የወጡ ናቸው። ነገር ግን ጉዳዩ የብሔራዊ ጥቅም፣ የሀገር ሉዓላዊነትና የህዝብ ክብር ሲሆን ልዩነቶቻቸውን በሙሉ ወደ ጎን አስቀምጧቸው። በቦምብ ይጋያሉ በተባሉ ድልድዮች ላይ አብሮ ለመሞት በአንድነት ቆሙ። ይህ ክስተት ለእኛ ለኢትዮጵያውያንና ለፖለቲከኞቻችን ትልቅም ጥልቅም መልእክት ያለው ይመስለኛል። እኛስ በኢትዮጵያ ጉዳይ ላይ እንዲህ በአንድነት መቆም ለምን ቸገረን? በማለት የራሱን ጥያቄ አቅርቧል። ትራምፕ ከስልጣን መልቀቅ እንዳለባቸው እየተጠየቀ ነው። ፓኪስታን ኢራንና አሜሪካን ባታስማማ የትራምፕ ነገር አብቅቶለት ነበር ማለት ይቻላል እየተባለ ነው። ፕሬዚዳንት ትራምፕ በኢራን ሲቪል መሰረተ ልማቶች ላይ የሰነዘሩት የጥቃት ዛቻ ከስልጣን እንዲነሱ ዘመቻ ተከፍቶባቸው ነበር። የኮንግረስ አባላቱ ያሳሚን አንሳሪና ኢልሃን ኦማር ድርጊቱን የጦር ወንጀል ሙከራ ሲሉ የፈረጁት ሲሆን ፕሬዚዳንቱ ለሀገር ስጋት በመሆናቸው በ25ኛው የህገ መንግስት ማሻሻያ አማካኝነት ከስልጣን እንዲወገዱ ጠይቀዋል። የሪፐብሊካንና ዴሞክራት ፓርቲ አባላትም የፕሬዚዳንቱ ንግግር ለሀገሪቱ ጥቁር ጠባሳ መሆኑን ገልጸዋል። ፕሬዚዳንት ትራምፕ ኢራን ከተቀመጠላት የጊዜ ገደብ በፊት ስምምነት ላይ ካልደረሰች ስልጣኔዋ በአንድ ሌሊት ያከትማል ማለታቸውን ተከትሎ የአሜሪካ ምክር ቤት አባላት ተቃውሟቸውን እያሰሙ ነው። በተለይ የትራምፕ ፓርቲ ተቀናቃኝ የሆኑት የዴሞክራት ፓርቲ ምክር ቤት እንደራሴዎች በቶሎ መፍትሄ እንዲፈለግ እየጠየቁ ነው። በአሜሪካ የህግ መወሰኛ ምክር ቤት የዴሞክራቶች መሪ የሆኑት ቻክ ሹመር ይህ ግለሰብ በጣም የታመመ ሰው ነው፣ ይህንን የግድ የለሽነት ጦርነት ለመቃወም ፈቃደኛ ያልሆኑ እያንዳንዳቸው የሪፐብሊካን ፓርቲ ምክር ቤት አባላት
ለየትኛውም አይነት አስከፊ ዳፋ ኃላፊነት አለባቸው ሲሉ ሪፐብሊካንን ወቅሰዋል። የዴሞክራቲክ ፓርቲ መሪው ሃኪም ጄፍሪስ በበኩላቸው ዶናልድ ትራምፕ በግዴለሽነት የገባበት የኢራን ጦርነት ወደ ሶስተኛ ዓለም ጦርነት ሳያስገባን በፊት ምክር ቤቱ ማስቆም አለበት። ይህንን እብደት በማስቆም በኩል ሁሉም ሪፐብሊካኖች ብሔራዊ ኃላፊነት አለባቸው ብለዋል። የምክር ቤት አባሉ ጄሰን ክሮ ደግሞ የአንድን ሀገር ስልጣኔ ለማጥፋት መዛት የጦር ወንጀል ነው። በተደጋጋሚ እንዳልኩት ጦር ሰራዊታችን ህጋዊ ትዕዛዞችን ብቻ ነው መከተል ያለበት። መልካም ሕሊና ያላቸው ሁሉም አሜሪካውያን ይህን ድርጊት መቃወም አለባቸው ሲሉ ጥሪ አቅርበዋል። ሌላኛው የምክር ቤት አባል ጂም ማክጋቨርን ይህ የለየለት ክፋት ነው፣ የአሜሪካ ፕሬዝዳንት የጦር ወንጀል ለመፈጸም የሚሰነዝረው የዘር ማጥፋት ዛቻ በፌዴራልና በዓለም አቀፍ ህግ ወንጀል ነው በማለት የፕሬዝዳንቱን ንግግር ነቅፈዋል። ይህ የሰላም ስምምነት ይጸናል የብዙዎች ጥያቄ ነው። ትራምፕ እፎይታ አግኝተዋል። ስልጣናቸው አደጋ ውስጥ ገብቶ ነበር። የኢራን ህዝብ፣ የእስራኤል ህዝብና የአረብ ህዝብም እፎይታን አግኝቷል። ሆኖም ግን እስራኤል የሰላም ስምምነቱ አካል ብትሆንም የሊባኖስ ጦርነትን አላቆምም ብላለች። ፓኪስታን ደግሞ እስራኤል ቃሏን እያጠፈች ነው እያለች ነው። ኢራን ካስቀመጠቻቸው ነጥቦች መካከል ከሂዝቦላ ጋር ያለውም ጦርነት መቆም አለበት የሚል ነው። እስራኤል ግን አላቆምም፣ ከሂዝቦላ ጋር እዋጋለሁ እያለች ነው። የአሜሪካ የእስራኤልና ኢራን ጦርነት ለመቆም ምን ዋስትና አለ? እስካሁን ድረስ ዋስትና አልተገኘለትም። ነገር ግን ለጊዜው ቆሟል።